ዳጣ በመጨረሻ በለቅሶ ቀወጠችው። ናታን አገባሻለሁ፣ አንቺ ነሽ ሚስቴ፣ ከአንቺ ውጭ ሌላ ማንም ሚስት የለኝም እያለ ሲላት የነበረው ሰው በድንገት አቢጌል እንግዲህ አብራ አስተኝታ ደፍረዋለች። ኤቢ እጅግ በጣም አሳዛኝና ከባድ ነገር በማድረጓ አቶ ደረጀና ወይዘሮ ማርታ ተፋጠጡ። ማርታ ልጆቹ እንዲባልጉ ያደረግሽው አንቺ ነሽ አላት። እሱም ደግሞ በጣም ስለደነገጠና ራሱን መቆጣጠር ሲያቅተው ወይኔ ጉዲ እኔ የሰራሁት ስህተት አልበቃ ብሎ ጭራሽ አንቺ ደግምሽው አይደል? ኤቢ ምንም ቢሆን ይህን ነገር ልገድፍ አልችልም። የሴት ልጅ ክብርና ወራዳነት ወንድ ልጅ አክብሮና ወዶ ፈቅዶ ሲያገባ እንጂ እንደዚህ ልጅ ታረጋለች ብዬ በፍጹም አስቤ ማላቅም ብሎ ቀወጠው። አቢጌል እንግዲህ ናታንን በግዴታ አብሮ ከተኛ በኋላ ዳጣ ደግሞ የተፈጠረውን ነገር መቋቋም አቅቷት፣ አንተ ባለጌ ጉደኛ እንዴት እንደዚህ ታደርጋለህ? ምንም ቢፈጠር ምንም እኔ ላንተ ይህን ያክል ክፋትና ተንኮል የምሰራ ሰው አልመሰለኝም ነበር። አንተ ግን በጣም አሳፋሪና ወራዳ ቅሌታም ነህ። መቼም ቢሆን መቼ ከኔ ህይወት ጋር አብረህ ልትቀጥል አትችልም ብላ ዳጣም ናታንን የመጨረሻ ማስጠንቀቂያ ሰጠችው። እሱም ደግሞ እጅግ በሚያሳዝንና በሚገርም ሁኔታ ተናዶ እባክሽ ዳጣ ለአንዴና ለመጨረሻ ጊዜ ላስረዳሽ እንድትረጅኝ እፈልጋለሁ ብሎ ቢለምናትም ቆይ ምኑ ነው ምረዳ? ብልግናህን ምኑ ነው ምረዳ? ከእህቴ ጋር አብረህ መጋደምህን ነው? እስከ ዛሬ ድረስ አገባሻለሁኝ እያልክ ስታታልለኝና ልቤን ስታቆስለው የቆየኸው ይበቃኛል። ከአሁን በኋላ አጠገቤ እንድትደርስ አልፈልግም ብላ ዳጣም ናታንን የመጨረሻ ማስጠንቀቂያ ስትሰጠው እሱም ደነገጠና ኤቢ ቆይ በሰዓቱ ምን አድርገሽ ነው? ምንድነው የሰራሽው ስራ እያለ ቢላትም ወይዘሮ ማርታ እንግዲህ አንቺን በመውለዴና አንቺ የኔ ልጅ በመሆንሽ በጣም ነው ያፈርኩት። እስከ ዛሬ ድረስ ናታን ቀለበት ያደርግልኛል እያልሽ ስትይ የነበረው ለካ ይሄንን ብልግናሽን ነው። ኤቢ እኔ እንደዛ አድርጌ ከደረጀ ውጭ ከማንም ወንድ ጋር ሳልገናኝ በፍቅር በሰላም በአንድነት ነው ትዳራችን እያማረና እየሰመረ የሄደው። አንቺ ግን ያደረግሽው ነገር መቼም ይቅር አይባልም ብሎ ሲጨለልባት እሷም ደነገጠችና እባክህ እባክህ አባዬ ይቅር በለኝ፣ ሳላስበው ነው ከናታን ጋር እንደዚህ የተፈጠረው ብላ ደረጀንና ማርታን ለማሳመን ስትሞክር በፍጹም አልታመኑላትም። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ በመጨረሻ እንግዲህ ያላሰበችውና ያልጠበቀችው ትልቅ ነገር አጋጠማት። እሱም ምንድነው? ናታን ሸምጥጦ እሷን ተከዳ በኋላ ከአቢጌል ጋር አብሮ በመተኛቱ እሷም የዘላለም ትልቅ ጸጸት አጋጠማት። ናታን እኮ ለእኔ ነግሮኝ ነበር ኤቢ ላይ የሆነ ነገር ልሰራ አስቤያለሁ። ስለዚህ ይህን ነገር ደግሞ አብረን ማድረግ አለብን። እኔ ኤቢን ጉዳት ሳይደርስባት አግተንም ሆነ የሆነ ነገር ማድረግ አለብን። ያ ካልሆነ ግን እመኑኝ እኔና አንቺ በሰላም መኖር አንችልም ብሎ ለዳጣ አስቀድሞ ሲነግራት እሷም ደግሞ ቆይ ምን እያልክ ነው ናታን? እኔ ምንም ቢፈጠር ምንም ካንተ መለያየት አልፈልግም። ይህን ነገር ደግሞ አቢጌል የምታደርግበት መንገድ እህቴ በመሆኗ እኮራለሁ። እህቴ ሆና ይሄን ነገር ስላደረገችው በቃ ተኤቢ የምወድላት ጀግንነቷን፣ እልኳን። ከዛ በተረፈ ግን እያንዳንዱ የምታደርጋቸው ነገሮች እውነትን በተከተለ መልኩ ነው። ስለዚህ ኤቢ የጠረጠረችውና ያሰበችው ነገር አንድም ቀን ሳይሳካ ቀርቶ አያውቅም። ናታን ከዚህ በላይ ግን እኔ ራሴ ማጨናነቅ አልፈልግም ብላ አለችው። አቶ ደረጀና ወይዘሮ ማርታ ቁጭ ብለው አልጋቸው ላይ እሷም ሶሻል ሚዲያ ላይ አንዲት ሴት ባሏን
ገላ ቆራርጣ በየመንደሩ ጣለችው የሚባለውን ነገር ስትነግረው ደነገጠና እንዴት? ለምን? ቆይ ምን ያህል ቢበድላትና ምን ቢያደርጋት ነው እንደዚህ ልታደርግ የቻለችው? የሰው ልጅስ መግደል መፍትሄ ነው ታያለሽ እንዴ ማርቲ? ምንም ቢሆን እኮ እያንዳንዱ የተፈጠረውና እየሆነ ያለው ነገር ከባድና አደገኛ ቅሌት ነው። ይህን ደግሞ በፍጹም እኔ ልገድፍ አልችልም ብሎ ሲላት እኔም አልገድፍም፣ ሆኖም ግን ይሄ ነገር ልክ አይደለም። ምንም ቢፈጠር ምንም ሁሉንም ነገር ሰው ተነጋግሮ ችግሩን ሲፈታ በጣም ደስ ይላል። ኤቢ ደግሞ በተደጋጋሚ ያደረገችው ነገር ልክ ነው ብላ ማርታም የጎረቤት እና ሚዲያ ላይ የተሰራውን ነገር በሙሉ ለደረጀ ስትነግረው ደረጀም ደግሞ ታዲያ ሰውን መግደልና ሰውን እንደዚህ ማሰቃየት ጥሩ ነው ታያለሽ ማርቲ ብሎ ሲላት እሷም ደግሞ ምናልባት እንደየስራውና እንደየወንጀሉ ይለያያል ብላለችው። ለምሳሌ ከሌላ ሴት 2 ሰው ወልዶባት ቢሆንስ እንዴ? እሷ ታማኝ ተሆነች ሌላ ወንድ ጋር ካልወሰለተች፣ ወንዱ ግን ከሚስቱ የሚወሰለት ከሆነ አይደለም እንደዚህ መቆራረጥ ቀርቶ ሌላም ነገር ያስፈልገዋል። እኔ በህይወቴ የምጠላውና የሚያስጠላኝ ነገር አባት ልጁን ሲደፍር፣ እንዲሁም ደግሞ እጅግ በጣም በሚያስጠላ ሁኔታ እህቱን ሲደፍር፣ ይሄ በጣም በጣም እናቱን ሲደፍር፣ ይሄ ደግሞ እጅግ በጣም የወረደ ቅሌት ነው ብላ አለችው። ወይኔ ጉዴ! ምንም ብል ምንም ማርታ መቼም ቢሆን ይቅር ልትለኝ አትችልም። ያደረኩን ነገር ዘንድሮ በጣም ከባድና አደገኛ ነገር ነው። ወይኔ ጉዴ! አሁን እንግዲህ እድሜ ልኬን ስቃጠልና ስሰቃይ መኖሬ ነው ብሎ አቶ ደረጀ በጣም አዘነ። አቢጌል እንግዲህ በተደጋጋሚ የተፈጠሩትን ነገሮች በሙሉ ከእናቷም ጋር ቁጭ ብላ እማዬ ስለ ዳጣ ምን እያሰብሽ ነው? ዳጣን ስታያት የማለች ትመስላለች ብላ ስትላትም እኔ ምን አውቃለሁ፣ ቆያች ምን እያልሽ ነው? ኤቢ እድሜ ዘላለምሽን ከዳጣ ጋር ያለሽ ጥርጣሬ ይህን ያክል የከፋ ይሆናል ብዬ አስቤ አላቅም ብላ ተናገረች። ዳጣ እጅግ በጣም በሚያሳዝንና ልብ በሚነካ መልኩ ከናታን ጋር የተናገረችው ንግግር በጣም ለሷ የሚጠቅማት መስሏት፣ እሱም ደግሞ አቢጌል ከኔ ጋር ብትሆን ምንም እንዳትቀየሚ፣ ምናልባት በህይወቴ አስገዳጅ ነገርና እኔ የቤተሰቡን ደህንነት ለመጠበቅ ስል ያደረኩት ዋጋ እንደሆነ ስታውቂ ልትረጅ ትቻለሽ ብሎ አላት። ናታን እባክህ እውነታውን ንገረኝ፣ ጉዳዩ በእኔ የተያዘ ነው እንዴ? ከኔ ጋር የተያዘ ነው እንዴ? እያለች ብትለምነውም ሊነግራትም በጭራሽም ፈቃደኛም አልሆነም ማለት ነው። ሌላውና ትልቁ ነገር ደግሞ አቶ ደረጀ ቆይታውን ከዳጣ ጋር ካደረገ በኋላ የኔ ልጅ እኔና አንቺ መውጣት አለብን ብሎ ካፌ ላይ ዳጣንም ጋብዟት ነበርና እሷም ባየ ገንዘቡንም ከፍለው እኔ ነኝ ብላ ስትለው በድንገት ስልኩ ሜሴጅ ላይ ተላከና ሲያነበው ሰላም ናት። ሰላም ብሎ ሲል ድንግጥ አለ። እሷን ፈጠጥ ብላ ቀረችና ምንድን ነው የተፈጠረው? እየሆነ ያለ ነገር ምንድን ነው? አባዬ ሰላምዬ ምጧ መጣ እንዲህ ብላ ስትለው አረ በጭራሽ እኔ ልሽ ሰላም አልኩኝ እንዴ ምናምን አለና በጣም ተደነባበረ። ከዛ መሄድ አለብን አለና ከዛ ቦታ ላይ ወጥቶ ሄደ ማለት ነው። እንግዲህ አቶ ደረጀም መኪና ውስጥ ላይ ሆነና ሰላምን በስልክ ሲያናግራት ምን ሆነሽ ነው የደወልሽው ብሎ ሲላት ጋሼ እንዴት ነህ? እየተረጋጋ ነው? ይሄ ነገር ያጋጥማል፣ ተረጋጋ ብላለችው። እንዴ ለምንድን ነው የምረጋጋው? ቆይ አንቺ እኔ አብጄና ሙቼ ማየት ነው እንደምትፈልጊው? ምን ሆነሻል? የማይሆን ነገር አታደርጊ ብሎ አላት። ከዛ እንዴ ቆይ ምን ሆነሃል አንተ? እየሆንክ ያለሁ ነገር ምንድን ነው? እኔ እኮ እንደዚህ ትሆናለህ ብዬ በጭራሽ አላሰብኩም ነበር አለች ሰላም። ምን እንደሆነ የፈለግሽው? እንግዲያውስ ጋሼ
መውለጃ ሰዓቴ ደርሷል። ስወልድ ቀጥ ለጥ ብዬ ወደ ቤት መጥቼ ልጆችን እኔም በክብር ማሳደግ እፈልጋለሁ አለች። አቶ ደረጀም ጭራሽ የተረገዘው ልጅ የኔ ያለመሆኑን ምንም ያረጋገጥኩት ነገር የለም። ሰላም አመንሽም አላመንሽም ከአዲስ አበባ ውጭ ሌላ ቦታ እንድትኖር ይፈልጋለሁ። ስለዚህ በቃ አንቺ መምረጥ አለብሽ፣ የቤት ኪራዩን እኔ ከፍላለሁኝ ብሎ አላት። በጭራሽ አላደርገውም። ምን ሲባል ነው? ወልጄ ከጠነከርኩ በኋላ እመጣለሁ። ከዛ ማርታ ጋር መተሽ ከባልሽ ጋር አርግዤ ኑሬ ይህን ያክል ጊዜ ደብቄለት ምናምን እያልሽ እንትን ልትያይ፣ ካሁን በኋላ ከዳጣ ልጄ ጋር በምንም አይነት ሁኔታ ተለያይተን መኖር አልፈልግም። እሷም ልጄ ናት፣ እኔም እናቷ ነኝ። የእሷንም ፍቅር የኔንም ፍቅር እየተለዋወጥን በደስታ መኖር ነው የምፈልገው። ከዛ በዘለለ ሌላ ችግር የምትፈጥር ከሆነ እድሜ ልኬን ይቅር የማልለው ትልቅ ችግርና ጠባሳ እንዳፈጠር ብላለችው። አቶ ደረጀ እንግዲህ ውስጡ ተሰብሮ ቢያዝንም መጨረሻ ላይ እንግዲህ ስልኩን ካሁን በኋላ በስልኬ እንዳትደውይ፣ ምንም ነገር ካንቺ መስማት አልፈልግም ብሎ ጠርቅም አድርጎ ሲዘጋባት ደነገጠች። እሷም ደረጀም ደግሞ ስልኩን ከዘጋ በኋላ መናደድና መቃጠል ጀመረ። ኤቢ እንግዲህ ከዳጣ ጋር ስትወጣ ስትገባ እየተከታተለቻት፣ ስሚ አንቺ ማትረቢ፣ ከአሁን በኋላ ናታንዬ እኔ ነው፣ ቀለበትም ልናስር ነው፣ አብረንም ልንሆን ነው። አንቺ ግን በባዶ እንዲሁ መቅረትሽ በጣም ያሳዝናል እያለች አለኝ። ኤቢዬ የአንቺ ደስታ እኮ የኔም ደስታ ነው። አንቺ ስታገቢ ከናታን ጋር ተጋብታችሁ ተወልዳችሁ ስትኖሩ ማየት እንፈልጋለሁኝ ብላ አለችው ማለት ነው። ዳጣ እኔ ባለፈው አርጆን ጋር ተገናኝተን ነበርና ኤቢ መስተፋቅር ልታደርግብት ትችላለች። ናታን ውሃ ላይ ምግብ ላይ እንዲሁም መኝታ ክፍልህንም እየቆለፍክ ውጣ። አቢጌል ለክፋት ታሰበች፣ የማታደርገው ነገር የለም እና አርጆንም ደግሞ ታውቃለህ ምንም ነገር አይወሽም። ይህን ነገር ሲለኝ በጣም ነው ያዘንኩት፣ በጣም ነው ያፈርኩት እና ስለዚህ ጥንቃቄ እንድታደርግ ይፈልጋለሁኝ ብላ የመጨረሻ ንግግሯን ለናታን አስቀመጠችለት ማለት ነው። ናታንም ዳጣዬ በጣም አመሰግናለሁ አንቺን ለመጠበቅና እንዲሁም ደግሞ የምትረጂ ነገር በጣም ደስ ይለኛል ብሎ አላት። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም በጉጉት ስንጠብቀው የነበረው የዳጣ ድራማ ይህን ይመስላል። በቀጣዩ ፓርት በጉጉት እስከምንገናኝ ላይክ ሰብስክራይብ አድርጉ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።